እናርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በውሉድ ውሉድያን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም አስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምን እስከዚህ አስቆያችሁ። አሜን። አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን ለመከራችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። እንኳን አደረሳችሁ ላላችሁም በዕለቱ ታስበውና ተከብረው ለሚውሉ ለእናታችን ለቅድስት ኪዳነ ምሕረት ወርኃዊ መታሰቢያ በዓል እንዲሁም ለጌታችን ለመድኃኒታችን ለመስቀለ ኢየሱስ ክርስቶስ ዋዜማ ደመራ በዓል በሰላም አደረሰን አደረሳችሁ። ከቅዱሳኑ ከሰማዕታቱ ከደመራው በረከትን ረድኤትን ፍቅራቸውን ያሳድርብን አሜን። እግዚአብሔር ቢወድና ቢፈቅድም መስከረም 16 የዕለቱ መንባባት ውስጥ እንደሚከተሉት አቀርባለሁ። ቃሉም እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 እስከ 18 የእግዚአብሔር ጸጋ እንደተሰጠኝ መጠንም እንደ ብልሃተኛ የአናጺ አለቃ መሰረትንም መሰረትሁም፣ በሌላውም በላይ ያንጻል። እያንዳንዱ ግን በእርሱ ላይም እንዴት እንዲያንጽም ይጠንቀቅ። ከመተመሰረተውም በቀርም ማንም ሌላ መሰረት ሊመሰርተው በቀር ማንም ሌላ ሊመሰርተው አይችልም። እርሱም ኢየሱስ ክርስቶስም ነው። ማንም ግን በዚህ መሰረትም ላይ በወርቅም ቢሆን በብርም ቢሆን በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል፣ በእሳትም ስለሚገለጥ ያ ቀንም ያሳያልና የእያንዳንዱን ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይም ያነጸው ስራ ቢጸናለት ደሞዙ ይቀበላል። የማንም ስራ የተቃጠለበት ቢሆንም ይጎዳበታል። እርሱ ራሱን ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። የእግዚአብሔር ቤትም መቅደስም እንደሆናችሁም የእግዚአብሔርን መንፈስም እንዲኖርባችሁ አታውቁምን? ማንም የእግዚአብሔር ቤት መቅደስን ቢያፈርስም እግዚአብሔር እርሱን ያፈርሰዋል። እግዚአብሔር ቤተ መቅደሱም ቅዱስ ነውና ያውም እናንተ ናችሁ። ማንም ራሱን አያታል። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለውም ጥበበኛ ይሆን ዘንድም ሞኝ ይሁን። የያዕቆብ መልእክት ምዕራፍ 1 ከቁጥር 19 እስከ ፍጻሜው ያለው ኃይለ ቃል። ቃሉም እንደዚህ ይላል። ስለዚህ ተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማትም ፈጠነ፣ ለመናገርም ዘገየ፣ ለቁጣውም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅም አይሰራምና። ስለዚህ ርኩሰትም ሁሉ የክፋትንም ትርፍም አስወግዳችሁ ነፍሳችሁን ማዳንም የሚችለውንም በውስጣችሁም የተተከለውንም ቃልም በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳያችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የሚያደርገውንም ቢኖርም የተፈጥሮ ፊቴንም በመስታወትም የሚያይ ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹም ሕግም ተመልክቶ የሚጸናበትንም ሥራ የሚሠራ እንጂ ሰምቶ የሚረሳ ያልሆነ በሥራውም የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክም የሚመስለው ማንም ቢኖር የእርሱ ምልክት ከንቱ ነው። ንጹሕ የሆነ ነውርም የሌለበትም አምልኮትም በእግዚአብሔር አብ ዘንድም ይህ ነው። ወላጆችም የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝም እድፍም ሰውነቱን መጠበቅ ነው። የሐዋርያት ሥራ ምዕራፍ 15 ከቁጥር 13 እስከ 21።
እነርሱም ዝም ካሉ በኋላ ያዕቆብም እንዲህ ብሎ መለሰ፣ ወንድሞች ሆይ ስሙኝ። የእግዚአብሔርን ለሰሙ የሚሆንም ወገንም ከአሕዛብ ይወስድ ዘንድም አስቀድሞ እንዴት እንደጎበኘን ስምዖን ተርኳል። በዚህም ጋርም የነቢያት ቃልም ይስማማል፣ እንዲህ ተብሎ እንደተጻፈ ከዚህ በኋላ የቀሩትም ሰዎችና በስሜ የተጠሩትም አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትንም ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገናም አቆማታለሁ ይላል። ይህ የሚያደርግ ጌታ ከጥንት ጀምሮ ሥራው ሁሉ በእግዚአብሔር ዘንድ የታወቀ ነው። ስለዚህም ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው፣ ነገር ግን ከጣዖትም ርኩሰትንም ከዝሙትም የታነቀ በደንብ ይደርቁ ዘንድም እንድንጽፍላችሁ እቆርጣለሁ። ሙሴ ከቀደሙትም ትውልድም ጀምሮ በሰንበትም በምኩራቦችም ሊያነቡ በየከተማው እርሱን የሚሰብኩ አሉት። መዝሙረ ዳዊት ምዕራፍ 38 ነአሃብዬ ዳዊት ባለመዝሙር ሰናይ ወጡ መቃል ታለቦን የነገር ፍካሬ ሁሉ አምሳለ ከመዋድሳ ለማርያም ድንግል በአነጋገርም እንዳልስትም አንደበቴን እጠብቃለሁ። ኃጢአቴን በፊቴ በተቃወመኝም ጊዜ በአፌ ላይም ጠባቂ ያኖራለሁ። ከዝምታ የተነሳ እንደ ዲዳ ሆንሁ፣ ለበጎ ነገርም እንኳን ዝም አሉ። ቁስሌም ታደሰብኝ፣ ልቤም በውስጤ ቆመብኝ። በማሰቤ የተነሳ እሳትም ነደደ፣ በአንደበቴም ተናገሩ። የዘመኔ ቁጥሮችም ምን ያህልም እንደሆኑ እኔስ ምን ያህል ወደ ኋላ እንደምቆይ አውቅ ዘንድም አቤቱ ፍጻሜን አስታውቀኝ። እነሆ ዘመኖቼንም አስረጃቸው፣ አካሌም በፊትህም እንደ እምነትም ነው። ሕያው የሆነ ሰው ሁሉ በእውነትም ከንቱ ነው፣ በከንቱም ይታወቃል። በእውነትም ሰው እንደ ጥላ ይመላለሳል፣ ያከማቻል፣ ለምን እንደሚያከማች አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ከንቱ ነው ዘንድ ነው ትዕግስቴም ከአንተ ዘንድ ነው። ከኃጢአቴም ሁሉ አድነኝ፣ ለሰነፎችም መዘባበቻ አታድርገኝ። አንተ ሰርተኸኛልና ዝም አሉ፣ አፌንም አልከፈትሁም። በመቅሰፍትንም ከእኔ ጋርም ከእጅህም ብርታትም የተነሳ አልቄያለሁና በተግሳጽህና ስለ ኃጢአቱ ሰውንም ዘለፈኸኝ። ነፍሴም እንደ ሸረሪትም ድር ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎትን ስማ፣ ጩኸቴንም አድምጥ፣ ልቅሶዬንም ቸል አትበል። እኔ በምድር ላይም ምጻተኛ ነኝና እንደ አባቶችም እንግዳ ነኝና ወደማልመለስበትም ሳልሄድም አርፍ ዘንድም ተወኝ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለመ ዓለም አሜን። የወንጌል ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 12 ያለው ኃይለ ቃል። ሲያልፍም ከወላጁ ጀምሮ እውር የሆነ ሰው አየ። ደቀ መዛሙርቱንም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ? ብለውም ጠየቁት። ኢየሱስም እንዲህ ብሎ መለሰላቸው፣ የእግዚአብሔር ሥራ ከእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልበትም ሌሊትም ትመስጣለች። በዓለም ሳለው የዓለም ብርሃን ነኝ። ይህንን ብሎ ወደ መሬትም እንትፍ አለ። በምራቁም ጭቃ አድርጎ በጭቃውም የዕውሩን ዓይንም ቀባና ሄድና በሰሊሆም መጠመቂያ ታጠብ አለው። ትንሽ ትርጓሜውም የተላከ ነው። ስለዚህም ሄደ ታጠበም፣ እያየም መጣ። ጎረቤቶቹም ቀድሞም ሲለምኑም አይተውት የነበሩትም ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎችም እርሱ ነው አሉ። ሌሎችም አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖችህን እንዴት ተከፈቱ አሉት። እርሱ መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ
ዓይኖችንም ቀባና ወደ ሳሊሆም መጠመቂያ ሄደህ ታጠብ አለኝ። ሄጄም ታጥቤ እያየሁ ያ ሰውም ወዴት ነው አሉት። አላውቅም አለ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ይቆየን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አሜን። በእውነቱ እህቶቻችንን ቃለ ሕይወትን ያሰማልን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅድስት ኪዳነ ምሕረት እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮት ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳል ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽ እኩል። ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ የተመሰለ ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነትን ተስፋ ያስገኘ እውነተኛውን መዝገብ ነሽን እኩል። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና ለስሕረተ ርእስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበው የሐር ጉንጉን ለሚመስለው ርዕስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባሽለት ልጅሽ ዘንድ ማልዳለሁ። ለርእስኪ እመቤቴ ኪዳነ ምሕረት ሆይ የተፈጥሮ ባህርያት ሁሉ በበላይነት ላለው ለሚኖረው ርዕስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ቃል ኪዳን ተግባብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውን ማጠፉ። ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ሕብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባትን ኖኅን አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። ለቀራንብትኪ እመቤቴ ኪዳነ ምሕረት ሆይ ከዓይኖችሽ እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀናብርቶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘር ብፅዕት የወለድሽው ልጅሽን ኃጥአን እንኳን ቢሆን ስምሽን ከጠሩት እምርልሻለሁ ስትል የገባውን ቃል ኪዳን ወዴት አለ ብለሽ አሳስቢው። ለአዕይንቲከ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚበሩ የቀንዲል መብራቶች ለተመሰሉ ዓይኖች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ። ያለ አንቺ ማዳን የሚችል የለምና።
ለአዛኔኪ እመቤቴ ኪዳነ ምሕረት ሆይ ባህሪሽን ባህሪ አድርጎ ስጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አሕዛኖች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳን የገሃነምን ደጅን እንዳታሳይኝ ማልድሻለሁ። ቃል ኪዳንሽን እንዲሁ በከንቱ አይደለምና። ለመላትህኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስለው ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ኀዘን እንደ እሳት የሚያቃጥል እንባ ጠወለጉ። ወዮኔኔኔ የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የሃሊና የሃላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አድርሺኝ አሳድሪኝ። ለአናፊክ እመቤቴ ኪዳነ ምሕረት ሆይ አምላክ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክርት ለወጣላቸው አናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትር መዓት ራሱን ቀጥቅጠሽ አጥፊው። ለከናፍሪክ እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላካዊ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእውነተኛዋ ቃል ኪዳንሽ በየክብሩ በኋላ ከገሊላ እስከ ጎልጎታ የተመላለስሽበትን የክብር አክሊል እኔ በአጥሩ አገልጋይሽ ራስ ላይ አቀዳጂኝ። ለአፍኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ ኪዳነ ምሕረት ሆይ አንደበት በታሰረ አፍ በተዘጋ ጊዜ በተወደደ ልጅሽና የብዙ የሚሆን የመላእክቶች ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ለአስናኒክ በትክክለኛ አበቃቀላቸው ተሸልተው እንደ ጸኑ እንደ በጎች መንጋ ንጹሕ ለሚሆን ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ አገልጋይሽን የቃል ኪዳን ካሳ አስራት አድርገይልኝ። በደልን የሚወድ ጠላቴ ግብፃውያን የጸሎትሽን ክንድ ሙሴ በአሸዋ ውስጥ ይቅበረው። ለልሳኔኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማያውያን ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል ርኅስተ አበው ማለትም የአብርሃም የይስሐቅ ያዕቆብ ቃል ኪዳን የሙሴንም ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። ለቃልኪ እመቤቴ ኪዳነ ምሕረት ሆይ ከተጎናጸፈ በብስራተ መልአክ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይል ማደሪያው ሆነሻልና ኃጥአን ወደ መዳን ወይም መጽደቅ በሚችሉበት ገንዘብ በይቅርታ የቸርነቱን ቃል ኪዳን እንኳን ሰተሽ እሰይ እሰይ እያልን እናመሰግንሻለን። ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ ከከይሲ ዲያብሎስ መርዝ የቆሰለ የአጥሩን ነፍሳት ፈውስና ጤናን ላስገኝ አስተንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ለጉሬ ከእመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንጹሕ ንሁድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ ከፍላለሁ?
ኃይሌ ደካማ በመሆኑና በሁለቱ አቅጣጫ የተደቀነው ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናት ሆይ በቀላል ኪዳን አረጋጊኝ። ለክሳድክ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳድክ ሰላምታ ይገባል። የቃል ኪዳን እመቤት ሆይ የአገልጋዬ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃሻል ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። ለመታክፍቲከ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፉ ትከሻዎች ሰላምታ ይገባል። የቃል ኪዳን እመቤት ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮበይኝ። በልጅሽም መንጎች መካከል ድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴ አለኝታ ፍጹም ተስፋዬ አንቺ ነሽና ለዘበናኪ። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመወሰደድ ወራት አምላክ አዘለ ጀርባሽ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደግሞ ባያሰለጥነውም አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበይው። ለእንግድሃኪ እመቤቴ ኪዳነ ምሕረት ሆይ በእንግድሃሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆች ሰላምታ ይገባል። የቃል ኪዳን እመቤት ሆይ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸብጻፍ ደም እማልድሻለሁ። ለመዛርህኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህሬ መለኮት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስ ታቅፈው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራዊ ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥአን ቢሆን እንኳን በመንግስተ ሰማያት ከአንቺ ጋር ነግሶ ይኖራል። ለሕመታትህኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ላለሽ የሐሩር ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳንሽ በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጂው፣ እሱ ተራጋሚ ነውና። ለኅራሒከ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥ ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እነዚህ ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። በአሕዛብህ ከእመቤቴ ኪዳነ ምሕረት ሆይ ንጹሑን ለሚሆን ጣቶችሽና እንደ በረዶ ለሚነጹ ጽፍሮችሽም እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሚሆኑ ሁለቱ ጡቶችሽም ሰላምታ ይገባል። የቃል ኪዳን እመቤት ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮን። ስለዚህ ለሰይጣንና ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ ድንግልና ወተትን በሚያመነጩ ጡቶችሽና እጅግ
በሚያስደንቀው ደም ግባትሽ እማጸናለሁ። ለገበዋቲከ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለመ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበር ጠልተዋልና። ለከርሥኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆን በመጠነ ክቡር ሰማያዊ ኅብስትን ለሚመገብ ብሩክ ከርሥኪ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህም የቃል ኪዳንሽን የፏፏቴ ኃይል ከፍቅረ ንዋይ ፈጽሞ ይጠብቀኝ ዘንድ ገንዘብን ወደ አድነት ከሰይጣን ወጥመድ ያስገባልና። ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለሃማሁትህና ለውስጣዊው ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። ለእንብርትኪ እመቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ለሚመስለው እንብርትሽ እንዲሁም ለቡሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ ማዕድ ምሰሶ ለሚሆነው አቁያጾችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦትና የአዲስ ኪዳን ጽላት አንቺ ነሽ እኮ። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን የደምነ የነፍስን ደዌ ይፈውሳልና። ለአብራኪከ እመቤቴ ኪዳነ ምሕረት ሆይ በድንቅ በስግደትና በመማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጂ። ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽ እና ጫማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የቅስራ ልጅ ሆይ አንተ የምትወድህን ነፍስ ስለ ሦስት ባሕርይዋ ብለህ በውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቂልኝ ዘንድ እማጸንሻለሁ። ለአጽብዕኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫማዎችሽ በፊት ለተቀዳሚነት ለሚገኙ ለሁለቱ እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያገምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። ለቆሚኪ እመቤቴ ኪዳነ ምሕረት ሆይ የትሩፋትን አየር ላሳደገውና የኃጢአት ኃይል ነፋስ ፈጽሞ ለማያናውጠው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ
የማዳን ስልጣን ባይኖረውስ ኖሮ የበላሄ ሰብሃን ነፍስ ማዳን ባልተቻለው ነበርና። ለመልክህኪ እመቤቴ ኪዳነ ምሕረት ሆይ በኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በስጋ በነፍስ በአፍአ በውስጥ ድንግል የምትሆኝ ክብርት እመቤት ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋጠረ ጊዜ መጠጊያ ይሁነኝ። ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአክ ሞት ጥቁር ጥላውን ሳይጥልብሽ አሱምራህዩን ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞት ከስጋዬ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝኝ ዘንድ በእግዚአብሔር የመለኮቱ ባህሪ እማልድሻለሁ። ለበድነ ሥጋኪ እመቤቴ ኪዳነ ምሕረት ሆይ የአብ ባህሪ ሕይወት መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ በቃር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃን ብታድኗቸው ድንቅ ተብሎ ስለማይነገርሽ ጽቡሕ ድንቅ ተብሎ ይነግርሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። ለግዝመተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ልዩ ምስጋና በበፍታ በሽቶ በጴጥሮስ እጅ ለተገነዘው ግንዘተ ሥጋኪ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን የአቱንን ቅባት አልቀባም ብያለውና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ስለምን ትፈልጋለህ ሳቲ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእኔ ሟች የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። ለትንሣኤ ሥጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግዝነት ፍቱልኝ ሳይል የክርስቶስ ትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚሁም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበረ። ለፍልሰተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት በልጅሽ ሥጋ ወደ ፈለሰው ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳን እመቤት ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስን ቁስሌን ቀብተሽ አድነሽልኛልና። ነአኩቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞቹ ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔር እናመሰግነዋለን። የቃል ኪዳኗ እመቤት ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42 ድርሳናትና መልአክሽ የሚጸለዩትን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊ ነፍሱ ራስ ላይ የሰማያዊ አክሊል መንግሥት አቀዳጂ። ስብሐት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲተ በሚሆን በእግዚአብሔር አብ
በሚመሰገነው ገንዘብ ለአንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ያልተወለደ ጸራሂ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ከጠላት ሰይጣን መከበብ በየቀኑና በየሰዓቱ ትጠብቂኝ ዘንድ ለዘላለሙ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ